ሽምግልናውም ተልኮ በአንድ ጎጆ ውስጥ መኖር ቢጀምሩ አንቺም እንኳን ግፋ ብትዩ የሆነ ነገር ጥረት እንድታረጊ ነው የምፈልገው። ልጁ ትንሽ ቆም ብሎ ቢቆይ እምልህ አሁን ወጣ ከትዳር ወደ ትዳር ገብቶ እንደገና ሌላ ነገር እንዳይፈጠር ስጋት አለኝ። ከትዳር በፊት ምናምን ቢሆን እኮ ደስ ይላል፣ ግን ኦልሬዲ ነገሩ ሀፕን አድርጓል። በቃ ወንድሜ ደስተኛ የሚያረጋው ከሆነ ምንም አደርጋለሁ። መድኃኔዓለም ነው ልጅን የሚሰጠው ብያለሁኝ። ልጅ ደግሞ የአምላክ ስጦታ ነው እና ልጅን ተፈጥሯልና አልቀበልም ማለት አይቻልም። ከባድ ነው፣ ምክንያቱም በቃ ተሰጥቷላ። ስለዚህ ያን ስለሆነ አሁን ላይ እኔ ማድረግ የምችለው የወንድሜ ደስታ ናት አይደል ሄርሜላ? የወንድሜ ደስታ ከሆነች ደስታዬ ናት ብያለሁ። አሁንም ቢሆን በሚያስፈልጋት ሁሉ አጠገቧ ነኝ ማለት መንገዶችን ማሳየት ብችል ደስ ይላል። ታላቅነትሽን ተረድቻለሁ። ለሄርሜላ እንዳሰብሽላት አለ አይደለ? አንቺ በእርግጥ በእድሜ ከሷ ትበልጫለሽ። ከሷ በተሻለ ብዙ ላይፍን እንዳየሽ አምናለሁ እና ያንን ነገር በፊት አንቺ መጥፎም አይተሽ ይሆናል፣ ጥሩም አይተሽ ይሆናል። ብቻ ግን በራስሽም በሰውም ብዙ ነገር ታያለሽ። እድሜ ብዙ ነገር ስለሚያሳይ ማለት ነው እና በሰውም የምታያቸው አንዳንድ ነገሮች በሷ ህይወት እንዳይደገም የመከርሻት ምክር በእውነት ደስ ብሎኛል። በቃ በዚህ አመት ነገራቶች ቢያልቅ እሱ ያመነበት ነገር ከሆነ ይመቸኛል። ሰላም ውድ ያማኑ ፋሚሊዎች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ አምሮብን ደምቀን ሽክ ብለናል። ያው በደስታ ላይ ደስታ እየተጨመረልን ነው። ያው እንዳወራ ነው በቀደምም እንደተነጋገር ነው የተመረቅን ሰዎች ነን ይመስለኛል። እኛ ፋሚሊ መርቆናል። ሁልጊዜ ሳቁ፣ ሁልጊዜ በደስታ ኑሩ፣ አትዘኑ ብሎ የመረቀን ያህል ነው እየተሰማኝ ያለውና ሄርሜላም ቤት ደስታ ነው። በቀደም እንዳወራ ነው ትንሽ ፕሮግራም አዘጋጅተን ነበር እኛ የፍቅር ጃማዎች። ዝም ብሎ ነገር ነው በእርግጥ እንኳን ደስ አለሽ ለአብርሽም እንኳን ደስ አለ አይነት ነገር ነውና በፍቅር በደስታ ነው ጊዜውን ያሳለፍነው። በቪዲዮ አልመጣንም። በእርግጥ ግን ዋን ታይም እንመጣላችኋለን በቪዲዮ እና ቤተሰቦች ዛሬ የመጣውበት ሐሳብ ቡዜን ለማግኘት ነው። ቡዜን አንዳንድ ነገር ልላት ፈልጋለሁ። ኦሬዲ ሄርሜላ አርግዛለች። እርግዝናዋም ተረጋግጧል። ትናንትና ባያችሁት ቪዲዮ እሱ እንደዛ ስለሆነ ይሄ ጉዳይ አሁን መሄድ አለበት። በቃ ወደ ትዳር መግባት አለባት። ሩታም ሄርሜላም በአንድ ጎጆ ውስጥ መኖር አለባቸው ምናምን ብዬ ላወራት ነው ያሰብኩት ማለት ነውና ምክንያቱም ይሄ የሚሆነው ምንድነው ልጁም እያደገ ነው የሚመጣው። ሆዷ ውስጥ ልጁ እያደገ ነው የሚመጣው ማለት ነው። ስለዛ ምን ሀፕን እንደሚያደርግ አናቅም። ሩታ ከዚህ በላይ በበቀል እንደምትነሳ አምናለሁ። ከዚህ በላይ ማለት ነው ልጅ ሳታረግዝ ሳይጋቡ በዚህን አህልክ እንደዚህ ከሆነች እቺ ልጅ ደግሞ ካረገዘች ኦሬዲ ፍሬ ሊያዩ ከሆነ ከዚህ በኋላ በበቀል እንደምትነሳ እርግጥ ነው። ይሄ ከዚህ በፊት የታገተችበት ፓርት ምናምን ማውራት አልፈልግም ምንም ነገር ስላላለች ማለት ነው። ግን በፈገግታ አልፈናል። ጥርስ ሁሉ ነገር ይሸፍናል አይደለም የሚባለው። በፈገግታ ስቀን ምናምን ተሳስቀን አልፈናል ማለት ነውና በዛ ጉዳይ ምንም ማለት አንፈልግም። በእርግጥ ያወራናቸው አንዳንድ ነገሮች አሉ። ትናንትናም እሷ ይቅርታ መጠያየቅ አለብን እያለች ነበር በዚህ ጉዳይ። እንግዲህ ይሄ ቪዲዮ የምታዩ ከሆነ ሩታ ያው ሁሉም ሰው ተጠርጣሪ ነው። ማወቅ ያለብሽ ነገር በህግ ፊት ሁሉም ሰው ተጠርጣሪ ነው። የትኛውም ሰው በሆነ ነገር ተጠርጥሮ በህግ ይመረመራል። ኤፍሬምም የተደረገው ይሄንን ነው። አንቺም ጋር የሆነው ይሄንን ነው። ሶ ጉዳዩ ላይ እንዳለሽበት እኛ ውስጣችን ቢያቅም ቢያምንም ግን እንግዲህ የለውበትም ብለሻል። ሄርሜላም ምንም ነገር ስላላለችን ምንም ማለት አንፈልግም። ግን ይሄ ሁሉ ነገር አልፎ ዛሬ ስለዛ ነገር ላወራ አይደለም የመጣሁኝ። በቃ ኦሬዲ ነገራቶችን መጨረስ አለብን። ነገራቶችን ኦሬዲ ማለቅ አለባቸው ልላት ነው ለቡዜ የመጣሁት። ቡዜ ቀጠሪያታለሁ እየደረስኩ ነው ምናምን ብላኛለች። ያየዋት ነው። ግሬስ ላላት ስትመጣ ግሬስ ላላት አቡሽ እንዴት ነህ?
ሰላም ነው? አምሮብሻል፣ ሽክ ብለሻል። አመሰግናለሁ። ደጋሽ ነው። ደጋሽ አትመስልም? ደጋሽ ነው። ደህና ነህ አቡሻ? ሰላም በይልኝ በእናትሽ። ሰላም ቤተሰብ እንዴት ናችሁ? አቡሻ አማኑ እኔ አቡሻ ነው የምለው። አይኔ እናት ያው ልክ እንደ ታናሽ ወንድሜ ስለማየው ነው አቡሻ የምለው። የአማኑ ፋሚሊዎች በሙሉ ናችሁ? እንዴት ናችሁ? ደህና ናችሁ? አለ የፍቅር ጀማዎች ነን ትላለህ። በነገራችሁ ላይ ቡዜም ከኛ ወገን ነች እኮ ከኛ ወገን እንድታውቁት ያህል ነው። እና በጣም ትልልቅ ሰዎች ነው እኛ መሀከል ያሉት። እንግዲህ ሜሪም አሁን እየተቀላቀለች ነው፣ ባናምንበትም ማለት ነው። ተቀላቅላናለች ኦሬዲ። እኛ ብዙም አላመንበትም፣ ግን ያው እንግዲህ ሰው በይቅርታ ከመጣ ምንም ማድረግ አንችልም። እኛ አክሰፕት ማድረጋችን አይቀርም። ቡዜ እና ቆይታ እንዴት ነው? እኔ እናት እግዚአብሔር ይመስገን አሪፍ ነው። ትናንትና የሰራሽው ቪዲዮ አይቻለሁኝ። አንዳንድ ነገር ስትይ ለሄርሜላም አንዳንድ ነገር ስትያት ስትመክሪያት በቃ ስልሽ እህትነትሽን አይቻለሁ በዛ ቪዲዮ ውስጥ። ታላቅነትሽን ተረድቻለሁ። ለሄርሜላ እንዳሰብሽላት አለ አይደለ? አንቺ በእርግጥ በእድሜ ከሷ ትበልጫለሽ። ከሷ በተሻለ ብዙ ላይፍን እንዳየሽ አምናለሁ እና ያንን ነገር በፊት አንቺ መጥፎም አይተሽ ይሆናል፣ ጥሩም አይተሽ ይሆናል። ብቻ ግን በራስሽም በሰውም ብዙ ነገር ታያለሽ። እድሜ ብዙ ነገር ስለሚያሳይ ማለት ነውና በሰውም የምታያቸው አንዳንድ ነገሮች በሷ ህይወት እንዳይደገም የመከርሻት ምክር በእውነት ደስ ብሎኛል። እግዚአብሔርን ግዴታ በነገርሽ ላይ መዋለድ አይጠበቅብንም። ገብቶሻል አይደለ? መዋለድ አይጠበቅብንም። አንዳችን ለአንዳችን ስንተሳሰብ ምናምን መዋለድ አይጠበቅብንም። አንዱ መንገድ ላይ የሆነ ጥፋት ሲያጠፋ መንገደኛ ሊመክረው ይችላል እና እኔ ግን ከዛ በላይ ነው ያየሁብሽ። የቤተሰብነት ባህሪ ነው ያየሁሽ፣ የእናትነት ባህሪ ነው ያየሁብሽ። እኔ እናት በቃ ልክ እንደ ታላቅ እህቷ እንደዚህ ባይሆን በእርግጥ ልክ እኮ ነሽ። ጌታን ባይሆን ደስ ይላል። ከትዳር በፊት እንደዚህ ምናምን ቢሆን ደስ ይላል። ቤተሰቦች ከትዳር በፊት ምናምን ቢሆን እኮ ደስ ይላል። ግን ኦልሬዲ ነገሩ ሀፕን አድርጓል እና ሀፕን ስላደረገ አእምሯን ሚነካት ንግግር አልተናገርሽም። ብዙ በጣም ነው የምናመሰግነው። እኔ የሄርሜላ በቃ ስልሽ ብዙ ነገር አሳልፈናል። አብረን ያደግነው ምናምን ፋሚሊዎቻችንም ይቀራረባሉ በብዙ ነገር ማለት ነው። እንገናኛለን እና ለዛም ስለሆነ ነው ቶሎ የሚከፋት ልጅ ነች። ቶሎ በሆነ ነገር ቶሎ ትከፋለች። በሰው ንግግር ቶሎ በቃል አይደለ ትንሽ ሆዱ ቡቡ ታውቂያለሽ? ሆደ ቡቡ አይነት ሰው ነችና በቃ አእምሮን ሚነካት ንግግር ስላልተናገርሽ እናመሰግናለን። ከጎናችን ስለሆንሽ፣ ከሄርሚ ጎን ስለሆንሽ፣ ባለው ሁኔታ ከኛ ጋር ስለሆንሽ በጣም ነው የምናመሰግነው። በዚሁ አጋጣሚ ላመሰግንሽ ስለምፈልግ ነው። አመሰግናለሁ። እኔ ያው ግዴታ ማለት እኔ የተናገርኩት ነገር ሴት ልጅ መጎዳት የለባትም ብዬ ስለማምን ነው። ለምንድነው ይሄ ያልኩክ? በተለይ ደግሞ እንደዚህ አይነት ነገር ሀፕን ካደረገ ከባድ ነው። ሴት ልጅ ላይ ፈተና ይበዛልና ብዙ ነገሮች መቋቋም አችልም እና ለዛ ሲባል ግን ያው ማንም ብያለሁ ትላንትና ማንም ልጅ ከዚህ ሰው ልወለድ ብሎ አይወለድም። መድኃኔዓለም ነው ልጅን የሚሰጠው ብያለሁኝ። ልጅ ደግሞ የአምላክ ስጦታ ነው እና ልጅን ተፈጥሯልና አልቀበልም ማለት አይቻልም። ከባድ ነው። ምክንያቱም በቃ ተሰጥቷላ። ስለዚህ ያን ስለሆነ አሁን ላይ እኔ ማድረግ የምችለው የወንድሜ ደስታ ናት አይደል ሄርሜላ? የወንድሜ ደስታ ከሆነች ደስታዬ ናት ብያለሁ። አሁንም ቢሆን እና በሚያስፈልጋት ሁሉ አጠገቧ ነኝ ማለት መንገዶችን ማሳየት ብችል ደስ ይለኛል። ገብቶሃል? ብዙ ነገሮች ያሳለፍኩት ነገሮች እንደዚህ እንዳደርግ እንትን አይለኝም፣ ግን እኔ አልጎዳ ማድረግ ፈልጋለሁ ብዙ ነገሮችን። በቃ ወንድሜ ደስተኛ የሚያረጋው ከሆነ ምንም አደርጋለሁ። ለዛም ነው ይሄንን ያደረኩት። እና ደግሞ ሲቀጥል ደግሞ አሁን ብዙ ህፃናቶች ነግሬያለሁ። ትላንትና ሜቢ ሙሉ ቪዲዮውን ካየ በእንደዚህ አይነት ስህተቶች የማይሆን ነገር ወይ ጓደኛቸው አልቀበል ሲል ወይ የሆነ ነገር ሲል ወይ ወልደው ይጣላል ወይ የሆነ ነገር ይሆናል ወይ አፖርሽን ያደርጋሉ። ያ ነገሮች ሴት ልጅ ላይ ጉዳት ያደርሳል። እንደዛ እንዳይፈጠር በተቻለኝ አቅም ነገሮችን ለማስተካከል ሞክራለሁ።
ይሄ ነው በነገርሽ ላይ ዛሬም ላወራሽ የፈለኩት በዚህ ዙሪያ ስልሽ ትናንትና ከተናገርሽው ነገር አንፃር ለምን አላወራትም ብዬ ነው ዛሬ የጠራሁሽ። ምክንያቱም እሷ እንደዚህ ያህል እንትን ካለሽ ስልሽ ውስጥሽ ለሷ በጣም በጎነት ካለ በጣም መልካምነት ካለ አንቺ አብርሽ ታላቅ እህት ነሽ፣ የቤቱ ታላቅ ነሽ። አንቺን ይሰሙሻል፣ ያደምጡሻል። ታላቅነት ብቻ አይደለም፣ እድሜ ብቻ አይደለም፣ በአእምሮም የበሰለሽ ሴት ነሽ በእውነት ሶ እንደዛ ስለሆነ ሩታም ሄርሜላም እንድትጎዳ ስለማትፈልጊ ልጁም እያደገ ነው የሚሄደው። ኦልሬዲ አንድ ጊዜ ተጸንሷል። ልጁም እያደገ ነው የሚሄደው። ቤተሰብም በቃ በነገሮች ላይ ያሳፍራል እኮ ታውቂያለሽ አይደለ? ያለ ሰርግ ተረግዞ በጣም ሆድ እያገፋ ምናምን ሲሄድ ፋሚሊ ትንሽ ሊሸማቀቅ ይችላል፣ ቤተሰብ ሊያፈል ይችላል። ሶ እንደዛ ከመሆኑ በፊት በትዳር ቢጣመሩ የሽምግልናው ነገር መላ ቢያገኝ አንቺም በቃ ቦታ ብታስይዡ ዴቭም እኔ ይስማማል ብዬ አስባለሁ በዚህ ሐሳብ። በቃ ስልሽ ምክንያቱም እሱም እህት አለው፣ ገብቶሻል? እሱም እህት አለው፣ አንቺም ሴት ነሽ። ደግሞ ለሷ ደግሞ በጣም ውስጥሽ በጎነት ስላለ እሷም እንድትጎዳ ስለማትፈልጊ ልጁም ደግሞ ተወልዶ ያለ ትዳር ከሚወለድ በትዳር በአንድ ጎጆ ውስጥ መኖር ቢጀምሩ በቃ በዚህ አመት ነገራቶች ቢያልቅ ብዬ ላማክርሽ የመጣሁት። እሱ ሀሳብህ ጥሩ ነው። አንተ እግዚአብሔር ይባርክ፣ እየለፋህ ነው፣ ከአብርሽ ብዙ ነገሮችን እያደረክ ነው፣ ከብዙዎቻቸውን ጋር ግጭት ውስጥ እየገባህ ነው። ግን አሁን ይሄ ግን እምልህ የኔ ውሳኔዎች አይደለም፣ የሁለቱ ተነጋግረው የሚወስኑ። አሁን እኔ ሁለት መሀል ላይ መግባት አልፈልግም። እኔ እመክራለሁ፣ ሀሳብ አሳያለሁ፣ መንገዶችን አሳያለሁ እንጂ እነሱን እንዲሁኑ ማለት አልፈልግም። ይሄ ነገር ባይፈጠር ጥሩ ነበር ያልኩትም ምንድነው ልጁ ትንሽ ቆም ብሎ ቢቆይ እምልህ አሁን ወጣ ከትዳር ወደ ትዳር ገብቶ እንደገና ሌላ ነገር እንዳይፈጠር ስጋት አለኝ። ገባ? ለምንድነው እምሰጋው? ቆም ብሎ ማየት የመሰለ ነገር የለም። በመረጋጋት የሚደረግ ነገሮች ሁሉ ያማሩ ነው የሚሆኑት እና አሁንም እኔ እንደዛ አድርግ እንደዚህ አድርግ እምለው ጉዳይ አይኖረኝም። አብርሽ ግን እሱ ያመነበት ነገር ከሆነ ይመቸኛል፣ የትኛውም ነገር ማለት ነው። ይሄ ማለት ምንድነው መሰለ ሁለቱ ይነጋገሩ ባይ ነኝ። ሄርሜላና አብርሽ ተነጋግረው የሚያደርጉትን ነገር ቢያደርጉ እኔ አይሆንም እምልበት ምንም ጉዳይ አይኖረኝም። መደገፍ ባለብኝ ሁሉ ከነሱ ጋር እደግፋቸዋለሁ። የተሳሳተ መንገድ ላይ ሁለቱም አይገኙ እንጂ አብሮን እንሆናለን፣ ይሄ ነው ሐሳባችን ብለው ካመጡልኝ እኔ ማልቀበልበት ምንም ምክንያት የለም። ግን ራሴ ግን እንዲህ ካላደረክ ብዬ መጫነን አልፈልግም፣ አብርሽን ማለት ነው። ምን መሰለሽ ብዙ እንደዚህ ያልኩሽ ልክ እኮ ነሽ። እሱ አምኖበት ቢያደርገው ከትዳር ላይ ትዳር ጃምፕ ሲያደርግ በፍጥነት በዚህ ያለ ፍጥነት ጥሩ ላይ መጣ ይችላል። ስለሽ አስቦበት አስተውሎ ምናምን ቢሆን ትክክል ነሽ። እኔ ተረድቼሻለሁ። ግን ይሄ ልጅ እያደገ ነው የሚመጣው፣ ሆዷ ውስጥ እያደገ ነው የሚመጣው። አሁን እሱ በዚህ ሰዓት ከሷ ጋር ሜቢ እሺ የመሰረግ እቅድ ላይ ኖር ይችላል። ገብቶሻል? አለ እኮ ስልሽ ሐሳቡ እኮ አለ። ግን አሁን በቀደምም አይተሻል ቴንሽን ሲሆን ገብቶሻል? አርግሽ ያለው ስትለው በጣም ነው ቴንሽን የሆነው። በቃ ኤክስፔክት አላደረገም፣ አልጠበቀውም ይሄንን ነገር ማለት ነው። ማናችንም በነገሮች ላይ አልጠበቅንም። እግዚአብሔርን በዚህን አህል ልክ ትሆናለች ብለን ታረግዛለች ብለን ማናችንም አልጠበቅንም እና እሱም አልጠበቀውም። ለዛ ይመስለኛል ቴንሽን የሆነው። በቃ ደስታም አለ ውስጡ ላይ፣ ከዛ በኋላ ደግሞ ውስጡ በቃ አልተረጋጋለትም ማለት ነው እና በዚህ አለመረጋጋት ውስጥ ውሳኔ ለመወሰን ይሄ ልጅ ይቸገራል። ገብቶሻል? ከጎኑ የሆነ ሰው ቢያንስ በርታ፣ ግፋ፣ ወደፊት ሂድ ሊለው የሚገባ ሰው ያስፈልጋል። እሷን ቢያንስ
እሷ ተጎጂ እንደሆነች መንገር ይኖርብሻል አንቺ። ምክንያቱም ልጁም እያደገ ነው የሚመጣው፣ ሆዷም እየገፋ ነው የሚመጣው። እንደነገርኩሽ መሀል ላይ ቤተሰብ አለ፣ ቤተሰብ የሚባለው አለ። ጎረቤት በነገርሽ ላይ ብዙ ነገር ነው የሚል ገብቶሻል። ያለ ትዳር እቺ ልጅ ስታረግዝ የሷ ቤተሰብ ምን አይነት ስም ነው የሚሰጠው? የሷ ቤተሰብ ይወራ በቃ እንደዚህ ልጃችሁ ባለጌ ነች መባሉ አይቀርም። ልጅ እኮ አውቃለሁ አብረው እንዲኖሩ ምናምን እንደምትፈልጊ አውቃለሁ። ግን ከዚህም በላይ ጥረት እንድታደርጊ ነው እኔ እምለምንሽ ቡዚ። ታውቂያለሽ ችላ የተባለ ነገር ከፍ እያለ ነው የሚሄደው። ዛሬ በቃ ነገ ይሆናል ምናምን ያልነው ነገር አይ ችላ ማለት ሳይሆን የሆነ ከራስ አሁን ሰው ከሚያወራው ይልቅ አጠገባቸው ሆኖ እንዲህ አድርጉ እንደዛ አድርጉ ብሎ ከሚመራቸው ይልቅ ራሳቸው ሁለቱ ይሄ አሁን መሀላቸው የተፈጠረው ነገር ፍቅራቸውም ሆነ የሁለቱ ጉዳይ ስለሆነ ሁለቱ ቢነጋገሩ እንዲነጋገሩ ነው ነገሮችን ማስፋት ወይም ደግሞ ቆም ብለው ነገሮችን እንዲያዩ ግራቀኛቸውን ዙሪያቸውን ምን ይመስላል የሚለውን ሁለቱም እንዲያዩና እንዲወስኑ ነው እንጂ አሁን እንዲህ ብልጌ የሆነ ነገርን ተጭኝ ባደርግ ነገ እህቴ ናት እንዲያረገችኝ እንዲለኝ አልፈልግም። እሷም ጋር ደግሞ ሄጄ የሆነ ነገር ብላትም የሷም ተጠያቂ መሆን አልፈልግም። ለምን ይሄ የሁለት ሰው ሲገናኝ የሁለት ሰው ጉዳይ ሲሆን ከባድ ነው የሚመለከተው ሁለታቸውን ስለሆነ ማለት ነው። ስለዚህ ሁለታቸው እንዲያወሩ እና ነገሮችን ቆም ብለው እንዲያዩ የተቻለኝን ሁለቱንም በሁለቱም ጎን መምከር ካለብኝ እመክራቸዋለሁ። በስልክ አውርቻታለሁ እኔ እሷ በስልክ አውርታናል። አብረው መሆን እንደሚፈልጉ ስልሽ ኦሬዲ እሷ መጣመር ነው የምትፈልገው፣ በአንድ ጎጆ ስር መኖር ነው የምትፈልገው። ከዚህ በላይ ጊዜ ማባከን አትፈልግም። ገብቶሻል? እቺ ልጅ ማንም እየተነሳ ይፈነጭባታል። ብዙ ማንም እየተነሳ ትንሹም ትልቁም እየመጣ በፍቅር ያለች ልጅ መጥቶ እየፈነጨባትም ስለሆነ በቃ እንግዲህ ይቁረጥልኝ ብላለች። እሱን እንኳን እኔ ብያታለሁ። አሁን ልክ ነህ። ሁሉም እየተነሳ እንዲጮህባትም ወይ እንዲናገራትም እኔም አልፈልግም። ሁሉም የራሱን ህይወት እንዲኖር ነው መፈልገው። ገባ? እሷም ቢሆን በቃ ማለት ክብሯን የማይጠብቅ ወይ ደግሞ የማይሆን ስፍራ ላይ አለመገኘት ነው ብያታለሁ፣ ነግሬያታለሁ። ሲጀመርም ሞራልሽን የሞራል ውድቀት የሚያጋጥምሽ ወይ ደግሞ ሞራልሽን ሊሰብር የሚችል ቦታ ላይ አትገኝ፣ ራስሽን አስከብሪ ምናምን ብዬ ብዙ ነገሮችን አውርተናል ከሷ ጋር። እኔ እንኳን የማይሆን እንኳን እሷ እኔ እንኳን የማይሆን ስፍራ ላይ መገኘት አልፈልግም። ያው ግን ለወንድምህ ስትል የለም ወንድምህ ነገር ለማስተካከል ስትል መግባት የሌለበት ቦታ መሆን የሌለበት ቦታ በቃ አንተ እዚህ ቦታ አይደለም ምትልበት ቦታ እንኳን ትገባለህ። እና አሁንም ለሷም ልክ ነው ዙሪያ ላይ ያሉት ነገሮች የሚደረግባት የሚውሏት ነገር ልክ ላይሆን ይችላል። እሷ ግን እኔ እሱን በተቻለኝ አቅም እሷን ለመከላከል ሞክራለሁ። ገብቷል? በቃ ያንን ነው ማድረግ የምችለው እኔ ማለት ነው እንጂ የሆነ ነገር ፑሽ ማድረግን ይከብደኛል። ለምን ሁለቱ ይጨርሱ ያ ነው እኔ ልል የምችለው። ተስማምቻለሁ በሐሳብሽ። እግዚአብሔር እንደዚህ ልልሽ አሁን አልፈልግም። በጣም ትክክል ነሽ። ሲጀመር እነሱ ተነጋግረው ያልጨረሱት ነገር በሰው ግፊት ሊሆን አይችልም። ግን እኔ የሷንም ሐሳብ በስልክ ስላወራን ነው እንደዚህም አላለችኝ። በበቀደሙ ዙሪያ ግን በቃ ደህንነቷን ልጠይቃት ፈልጌ በአካል መገናኘት አንችልም ማለችኝ። በስልክ ግን አወራን። ደህና ነኝ ምናምን አለችኝ። ያለውም ነገር አንዳንድ ነገር አወራን። ያው ሁሉም ነገር አይነገርም እና ለዛ ነው። ከዛ ደግሞ ትናንትናም ደግሞ የሰራሽው ቪዲዮ አየሁትኝ እና ሞር ፍላጎት አደረብኝ አንቺን ለማውራት ምናምን ማለት ነውና ቀደም ራሱ ስትመጪ የደጋስ መልክ ነው ያለሽ ምናምን ያልኩሽ ለዛ ነው። እና አትጨነቂ ለእንትኑ እኛ የፍቅር ጀሞች ሁለት ያው ቃል እንገባለን ሁለት በሬ እንችላለን ሁለት በሬ እንችላለን እና ያን ያህል ለድግሱ ምናምን አትጨነቂ የኔ እናት። ግን መተሽ ስላወራሽኝ በክብር ስላወራሽኝ በጣም ነው እማመሰግነው። እግዚአብሔር ያክብርልኝ። በዚህ ቪዲዮ እኔ ማመሰግናለሁ በጣም እሺ፣ በጣም ደስ ብሎኛል። እንገናኛለን። እሺ ቻው ቤተሰቦቼ። እንግዲህ ቡዜም አንዳንድ ነገር ብላኛለች። ማስገደድ በጣም ይከብደኛል። ልክ ነች። በእርግጥ ማስገደድም አስፈላጊ አይሆንም።
እንግዲህ ዛሬ የነበረን ጊዜ ይሄንን ይመስላል። ይሄንን ቪዲዮ እስከ መጨረሻው እንድታዩት በፍቅር እጠይቃለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ሰብስክራይብ ደግሞ ያደረጋችሁ ሼር እያደረጋችሁ ይህንን ቤት ለሌላ እንድታጋሩ በፍቅር እጠይቃለሁ። እወዳችኋለሁ። ሰላም ቆዩልኝ።